እኔ አንድ ቸርች ተጠርቼ ነበር። ስሙን አልነግራችሁም፣ ያው ስለሚቀረጽ ነግሬያችሁ እንደሆነ አላቅም። ከዚህ በፊት ለሳምንት ኮንፈረንስ ላይ የተጠራሁት እኔን ቃል አስተምራሉኝ። ወደ ቃል ከኔ ጋር የተጠራው በፈውስ አገልግሎት አገልግላሉት። ለምን ስጦታ ወደዛ ነው። በእውነት እኔም ተገርሜያለሁ። ስም ይጠራል፣ የአባት ስም ይጠራል፣ ስልክ ቁጥር ይጠራል፣ ምንም አይስትም። ወይ ለሰው የሰጠው ጸጋ አላለሁ። እኔ አንድ ቀን ጠርቼ አላውቅም። ጌታ ሆይ እንዴት ብትቀርበው ነው እላለሁ። የዩኒቨርሲቲ ተማሪዎች ሁሉ ግጥም አሉ አዳራሹ ላይ። በቃ እየተደነቅኩ አጋንንትን ሲያወጣ ስም ሲጠራ እየተገረምኩ መጨረሻ ላይ ልምምዱን ላጣረገው። ጸጋዬን አይታችኋል፣ ሽማግሌዎች 7 ጠርሙስ ሙሉ ዘይት አምጡ አለ። ምን ሊያደርግ ነው አልኩ። ህዝቡ በሙሉ በጸጋው ስለተደነቁ መነሻ 1000 ብር ዘይት 1000 ብር ማለት ጀመረ። ተንቀጠቀጠ ሰውነቴ። በእውነት ነው የምላችሁ። በቲቪ አይቻለሁ ብዙ በጠርሙስ በብልቃት ሲሸጡ፣ ቀኑ እስኪደርስ ይሸጣሉ። የመቅደሱ ጌታ ያገናኛቸዋል ንስሐ ካልገቡ። በእውነት ነው የምላችሁ። እና 1000 ብር መነሻ 1000 ብር አለ። 5000 ገዛለሁ 3000 በዛው ፊት እንዳልነሳ የሰበኩት ሁሉ አፈርድም ሊገባ ነው። እንደምንም ስጋዬን ጠርሼ ጭጭ። ህዝቡ አያውቅም። 3000 4000 ዘይት ከገባ ፈውስ ገባ፣ ቅባት ከገባ በረከት ነው እያለ አሞቃቸው። በሙሉ ጠርሙሷ ጭጭ አለች። የሌለ ያለውን ብር አውጥተው ሰጡ ማለት ነው። የሚገርማችሁ ብሩን አልወሰደም። ለሽማግሌ ሲሰጥ አይቻለሁ። 5 ሳንቲም አልወሰደም። እኔ ከብሩም ጋር አይደለም ግንኙነቴ። ቅዱሱን ዘይት በነፃ የተቀበለውን በነፃ እንዲሰጥ ለፈውስ በክርስቶስ ሞትና ትንሣኤ የተፈቀደውን ቅዱስ ዘይት ሸጠው፣ በጨረታ ሸጠው። በኋላ ምሳ ልንበላ ሄድን። አልበላም ካንተ ጋር። ምን ሆነሃል አለኝ። ምን ሆነሃል? ቅዱስ ዘይቱን ሽጡ የሚል ከመጽሐፍ ቅዱስ አውጣልኝ አልኩት። ሸጥከው እኮ አንተ። እንዴ እኔ እኮ ብሩን አልወሰድኩም። አልወሰድክም አይቻለሁ። አይ ቸርች እኮ ያልጀመሩት አለ። ምንም እዛ ታመካኝብኝ። ለምን ቆሞ አይቀርም? እኔ ምን አገባኝ? ቤተ መቅደሱን ያዋጡ ቢፈልጉ ይበደሩ ከባንክ። ዘይት ሽጡ የሚል ከየት አመጣ ነው ጥያቄ አልኩት። ደም ስሬ ተግተርትሮ አውቋል። የዘላለም አምላክ አለኝ እዛው። ይሄው ነው ብራዘር፣ መልስ ስጠኝ አልኩት። ይቅርታ አድርግልኝ ቄስ አለ። ወደ እግዚአብሔር ይቅርታ ጠይቅ። እኔ እኮ አይደለሁም እና ድጋሚ እንዳታረግ፣ ሁለተኛ አላረግም አለ። እሰይ እና ተቃቀፍን፣ ተላቃቀስን። በእውነት እላችኋለሁ በቃ ይሄ ነው እና እንዳትደግመው አልኩት። እሺ አለ። ሆኖ በቤተ መቅደስ የነበሩት ግን እነ ሐና እነ ቀያፋ ሽማግሌና ጸሐፍት የተባሉ ቢዝነሱ ደርቶላቸዋል። የወንበዴዎች ዋሻ አረጉት። ምን ጸሎት አለ በዛ ጩኸት እና ድብልቅልቁ ወጥቷል። ገለባበጣቸው እንዳልኩ እና ምን እንዳደረገ እዩ። ኢየሱስ የቤት ቅናት ይበላኛል የተባለውን አስተዋሉ ይላል። ትህትናው ወደ ቁጣ ተቀየረ። ገመድ አበጀ።